እናስም በጣም በርካታ ቤተ እምነቶች አሉ። በምን ይታወቃል ኦርቶዶክስ ትክክል እንደሆነች? አሁን እናንተ ያላችሁበትስ ትክክል እንደሆነ አሁን እንዳትረሱ። በዓለም ላይ ካሉ ሃይማኖቶች ውስጥ ክርስትና ትክክል እንደሆነ አይተናል። ከክርስትናም ደግሞ እንግዲህ በክርስትና ስም ከመኖራቸው አንጻር ክርስትና አንድ ነው። ባይዘው ክርስትና አንድ ነው፣ ግን ብዙ ሰዎች ክርስቲያን ነን ብለው ክሌም ስለሚያደርጉ ከዛ አንጻር ማለት ነው። በዚህ ከዛ ውስጥ ደግሞ ትክክለኛው እውነተኛው ክርስቲያን የትኛው እንደሆነ በምን ይታወቃል? እውነተኛው ክርስቲያን የትኛው እንደሆነ በምን ይታወቃል? በጣም በቀላሉ እንግዲህ እነዚህ አሁን ክርስቲያኖች ነን ብለው ክሌም የሚያደርጉ ሁሉ መጽሐፍ ቅዱስን ይቀበላሉ። ቢያንስ ሁሉም የሚስማሙባቸው 66 ቅዱሳት መጽሐፍት አሉ። ኦኬ፣ ሁሉም የሚስማሙበት ማለት ነው። እንግዲህ ፕሮቴስታንቱ 66 ስለሚል ብዬ ነው። ፕሮቴስታንቶች አሉ። ይሄ ኦንሊ ጂሰሱም የአዋ ምስክሩም ሁሉም 66 ይላል። እንደነዚህ አይነቶቹ ማለት ነው። በኋላ ላይ የመጡት በተለይ ጥንታውያኑ አብያተ ክርስቲያናት አንዳቸውም 66 ላይ አይቀበሉም። ሁሉም ከ70 በላይ ነው የሚቀበሉት። እና ለማንኛውም በምንድን ነው ማወቅ የምንችለው? ቅዱሳት መጽሐፍትን እንይዝና ጌታ ኢየሱስ ምን አስተማረ የሚለውን ማየት እና ከዚህ ጋር በተያያዘ አንዲት ሀሳብ ነገራችሁና በምን ማወቅ እንደምትችሉ ትክክለኛው ክርስትና በምን ማወቅ እንደምትችሉ በጣም በቀላሉ ማለት ነው ላሳያችሁ። ስለዛ 5 ደቂቃ ትሰጡኛላችሁ ማለት ወይ 4 ደቂቃ አካባቢ። እሺ፣ ጌታችን ኢየሱስ ወደ ምድር ላይ ሲመጣ ቤተ ክርስቲያን የሚባል ነገርን መስርቷል፣ እንዳትረሱ። ጌታ ኢየሱስ ይሄ በጣም ሁላችንም ልናውቀው የሚገባ የኤክሌሲዮሎጂ ወይም የነገረ ቤተ ክርስቲያን ትምህርት ነው። በዚህ ነው የምታውቁት ትክክለኛው እምነት፣ ትክክለኛው ክርስትና የትኛው እንደሆነ ማወቅ የምትችሉት በዚህ ነው። አሁን በምነግራችሁ ነገር በጣም ማወቅ ይቻላል፣ በጣም በቀላሉ። ኢየሱስ መጣና ቤተክርስቲያንን ሰራ። ቤተክርስቲያን ምንድናት የሚለውን እነግራችኋለሁ። ኢየሱስ መጥቶ የኢየሩሳሌም ህንፃን አይደለም የሚገነባው፣ እንደዛ አላደረገም። ኢየሱስ የኢየሩሳሌም ህንፃን ሳይሆን የኢየሩሳሌም ህንፃ ያስፈልጋል። ኦፍኮርስ የምንሰባሰብበት ማለት ነው። ተሰባስበን አምልኮ የምንፈጽምበት፣ ከቅዱስ ሚስጥር ከቅዱስ ቁርባን የምንካፈልበት ያስፈልገናል፣ ቤተ መቅደስ ማለት ነው። ግን ቤተክርስቲያን ስንል አሁን ህንፃውን ሳይሆን ቴዎሎጂካሊ ስፒኪንግ ቤተክርስቲያን ማለት ምን ማለት ነው? የአማኞች ያመኑ የተጠመቁ ሰዎች ስብስብ፣ ህብረት ማለት ነው። ጉባኤ ማለት ነው ባጭሩ። ኤክሌሲያ ማለት ለአንድ ለሆነ አጀንዳ ተጠርተው የወጡ የተመረጡ ሰዎች ስብስብ ነው። እና እንደዚህ አይነት ህብረትን ክርስቶስ መስርቷል። ይህ ህብረት ነው፣ ጉባኤ ነው። የሐዋርያ ጉባኤ አስቀድሞ ሐዋርያት ነበሩ እና ያንን ጉባኤ ክርስቶስ መሰረተ። እና ይህ ጉባኤ ምንድን ነው? ኦኬ፣ ለየት የሚያደርገው ነገር ምንድን ነው? አሁን በምድራችን ላይ ለተለያየ አጀንዳ ሰው ሊሰባሰብ ይችላል አይደል? ለድርም በለው ለእቁብ ለፖለቲካል ፓርቲዎች ይሆናሉ፣ ለዛ አጀንዳም ሊሆን ይችላል። ለተለያየ ጉዳይ ሰዎች ሊሰበሰቡ ይችላሉ። እንደዚህ አይነት ስብስብ አይደለም ይህ ጉባኤ። ይህ ጉባኤ የኢየሱስ ስጋ ተብሎ የተጠራ ነው። ስለዚህ ጉባኤ ማወቅ አለብን። ይህ ጉባኤ የኢየሱስ ሙሽራ ተብላ የተጠራች ናት ይህች ጉባኤ። ስለዚህ ጉባኤ ማወቅ አለብን። ስለዚህ ጉባኤ ሲናገር መጽሐፍ ክርስቶስ ደሙን አፍስሶላታል የተባለች ናት። በክርስቶስ ደም የተዋጀች ናት፣ የተገዛች ናት፣ በእግዚአብሔር ደም የተገዛች ናት ተብላለች። ስለዚህ ጉባኤ ምን እንደሆነች ማወቅ ይጠይቃል። ስለዚህ ጉባኤ መጽሐፍ ቅዱስ ሲናገር ኢየሱስ ራሱን የሰራት ይለናል። ስለዚህ ኢየሱስ የሰራት ከሆነች ጭራሽ ደግሞ የገሃነም ልጆች እንኳን አይችሏትም ተብሎ ተነግሮላታል። ስለዚህ አሁን ስለዚች ቤተክርስቲያን ማወቅ ይጠይቃል። በዚች ይህችን ቤተክርስቲያን በማወቅ መጽሐፍ ቅዱስ ላይ የተገለጸችውን ይህችን ቤተክርስቲያን በማወቅ ትክክለኛው ክርስትና የትኛው እንደሆነ ማወቅ ይቻላል። እንደኔ የረዳው የለም፣ እንደኔ ያነሳው የለም። የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ። የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ። እንደኔ የረዳው የለም፣ እንደኔ ያነሳው የለም። የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ። የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩኝ። የኃጢአት ጠባሳ የሽሮ ዘመኔ በአዲስ ተጀምሮ በሞገስ አልኩኝ ቀና ቀና ላንተማ ዘምራለሁ ገና። ከቃሌ ይቀድማል እንባዬ ያንን ቀን ሳየው ዞር ብዬ። ስንቱ ሌት ስንቱ ማታ አለፈ የኔን ሰልፍ ጌታ ያሸነፈ።
ፍቅር ነህ ወዳጄ ፍቅር ነህ ፍቅር ነህ ኢየሱስ ፍቅር ነህ። ሰው አይረሳም ይራራሉ ባይንህ ሰው አይረሳም ይራራሉ ባይንህ እንደኔ የረዳኸው የለም እንደኔ የነሳኸው የለም የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘመርኩ። በክርስትና ስም በጣም በርካታ ቤተ እምነቶች አሉ። በምን ይታወቃል ኦርቶዶክስ ትክክል እንደሆነች? አሁን እናንተ ያላችሁበትስ ትክክል እንደሆነ አሁን እንዳትረሱ። በዓለም ላይ ካሉ ሃይማኖቶች ውስጥ ክርስትና ትክክል እንደሆነ አይተናል። ከክርስትናም ደግሞ እንግዲህ በክርስትና ስም ከመኖራቸው አንጻር ክርስትና አንድ ነው። ባይዘው ክርስትና አንድ ነው፣ ግን ብዙ ሰዎች ክርስቲያን ነን ብለው ክሌም ስለሚያደርጉ ከዛ አንጻር ማለት ነው። ከዛ ውስጥ ደግሞ ትክክለኛው እውነተኛው ክርስቲያን የትኛው እንደሆነ በምን ይታወቃል? እውነተኛው ክርስቲያን የትኛው እንደሆነ በምን ይታወቃል? በጣም በቀላሉ እንግዲህ እነዚህ አሁን ክርስቲያኖች ነን ብለው ክሌም የሚያደርጉ ሁሉ መጽሐፍ ቅዱስን ይቀበላሉ። መጽሐፍ ቅዱስን ይቀበላሉ። ቢያንስ ሁሉም የሚስማሙባቸው 66 ቅዱሳት መጽሐፍት አሉ። ኦኬ፣ ሁሉም የሚስማሙበት ማለት ነው። እንግዲህ ፕሮቴስታንቱ 66 ስለሚል ብዬ ነው። ፕሮቴስታንቶች አሉ ይሄ ኦንሊ ጂሰሱም የአበባ ምስክሩም ሁሉም 66 ይላል። እንደነዚህ አይነቶቹ ማለት ነው። በኋላ ላይ የመጡት በተለይ ጥንታውያኑ አብያተ ክርስቲያናት አንዳቸውም 66 ነው አይቀበሉም። ሁሉም ከ70 በላይ ነው የሚቀበሉት። እና ለማንኛውም በምንድን ነው ማወቅ የምንችለው? ቅዱሳት መጽሐፍትን እንይዝና ጌታ ኢየሱስ ምን አስተማረ የሚለውን ማየት እና ከዚህ ጋር በተያያዘ አንዲት ሀሳብ ነገራችሁና በምን ማወቅ እንደምትችሉ ትክክለኛው ክርስትና በምን ማወቅ እንደምትችሉ በጣም በቀላሉ ማለት ነው ላሳያችሁ። ስለዛ 5 ደቂቃ ትሰጡኛላችሁ ማለት ወይ 4 ደቂቃ አካባቢ። እሺ፣ ጌታችን ኢየሱስ ወደ ምድር ላይ ሲመጣ ቤተ ክርስቲያን የሚባል ነገርን መስርቷል፣ እንዳትረሱ። ጌታ ኢየሱስ ይሄ በጣም ሁላችንም ልናውቀው የሚገባ የኤክሌሲዮሎጂ ወይም የነገረ ቤተ ክርስቲያን ትምህርት ነው። በዚህ ነው የምታውቁት ትክክለኛው እምነት፣ ትክክለኛው ክርስትና የትኛው እንደሆነ ማወቅ የምትችሉት በዚህ ነው። አሁን በምነግራችሁ ነገር በጣም ማወቅ ይቻላል፣ በጣም በቀላሉ። ኢየሱስ መጣና ቤተክርስቲያንን ሰራ። ቤተክርስቲያን ምንድናት የሚለውን እነግራችኋለሁ። ኢየሱስ መጥቶ የቤተክርስቲያን ህንፃን አይደለም የሚገነባው፣ እንደዛ አላደረገም ኢየሱስ። የቤተክርስቲያን ህንፃን ሳይሆን የቤተክርስቲያን ህንፃ ያስፈልጋል። ኦፍኮርስ የምንሰባሰብበት ማለት ነው። ተሰባስበን አምልኮ የምንፈጽምበት፣ ከቅዱስ ሚስጥር ከቅዱስ ቁርባን የምንካፈልበት ያስፈልገናል፣ ቤተ መቅደስ ማለት ነው። ግን ቤተክርስቲያን ስንል አሁን ህንፃውን ሳይሆን ቴዎሎጂካሊ ስፒኪንግ ቤተክርስቲያን ማለት ምን ማለት ነው? የአማኞች ያመኑ የተጠመቁ ሰዎች ስብስብ፣ ህብረት ማለት ነው። ጉባኤ ማለት ነው ባጭሩ። ኤክሌሲያ ማለት ለአንድ ለሆነ አጀንዳ ተጠርተው የወጡ የተመረጡ ሰዎች ስብስብ ነው። እና እንደዚህ አይነት ህብረትን ክርስቶስ መስርቷል። ይህ ህብረት ነው፣ ጉባኤ ነው። የሐዋርያ ጉባኤ አስቀድሞ ሐዋርያት ነበሩ እና ያንን ጉባኤ ክርስቶስ መሰረተ። እና ይህ ጉባኤ ምንድን ነው? ኦኬ፣ ለየት የሚያደርገው ነገር ምንድን ነው? አሁን በምድራችን ላይ ለተለያየ አጀንዳ ሰው ሊሰባሰብ ይችላል አይደል? ለእድርም በለው ለእቁብ ለፖለቲካል ፓርቲዎች ይሆናሉ፣ ለዛ አጀንዳም ሊሆን ይችላል። ለተለያየ ጉዳይ ሰዎች ሊሰበሰቡ ይችላሉ። እንደዚህ አይነት ስብስብ አይደለም ይህ ጉባኤ። ይህ ጉባኤ የኢየሱስ ስጋ ተብሎ የተጠራ ነው። ስለዚህ ጉባኤ ማወቅ አለብን። ይህ ጉባኤ የኢየሱስ ሙሽራ ተብላ የተጠራች ናት ይህች ጉባኤ። ስለዚህ ጉባኤ ማወቅ አለብን። ስለዚህ ጉባኤ ሲናገር መጽሐፍ ክርስቶስ ደሙን አፍስሶላታል የተባለች ናት። በክርስቶስ ደም የተዋጀች ናት፣ የተገዛች ናት፣ በእግዚአብሔር ደም የተገዛች ናት ተብላለች። ስለዚህ ጉባኤ ምን እንደሆነች ማወቅ ይጠይቃል። ስለዚህ ጉባኤ መጽሐፍ ቅዱስ ሲናገር ኢየሱስ ራሱን የሰራት ይለናል። ስለዚህ ኢየሱስ የሰራት ከሆነች ጭራሽ ደግሞ የገሃነም ልጆች እንኳን አይችሏትም ተብሎ ተነግሮላታል። ስለዚህ አሁን ስለዚች ቤተክርስቲያን ማወቅ ይጠይቃል። በዚች ይህችን ቤተክርስቲያን ውስጥ ይህችን ቤተክርስቲያን በማወቅ መጽሐፍ ቅዱስ ላይ የተገለጸችውን ይህችን ቤተክርስቲያን በማወቅ ትክክለኛው ክርስትና የትኛው እንደሆነ ማወቅ ይቻላል።